ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ እንደዚህ ጉልባን ሰርቻለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። በዚህ አጋጣሚ ለኦርቶዶክስ እምነት ተከታዮች እንኳን ለጸሎተ ሐሙስ በሰላም አደረሳችሁ እላለሁ። እንደዚህ ቆንጆ አድርገን እንሰራለን። አሁን ወደ አሰራሩ እንሄዳለን። እንደዚህ የተፈተገ ስንዴ አዘጋጅቻለሁ። እንደዚሁም ባቄላ ታጥቦ የደረቀ አዘጋጅቻለሁ። እንደዚህ የተፈተገውን እንደዚህ ከላዩ ላይ ገለባውን እያነሳው በደንብ እያበጠርኩት ነው ያለሁት። እዛ እንደዚህ በድስት ላይ ደግሞ ውሃ ጥዳለሁ። ሁሉም እንደ አሰራሩ እንደ ሙያው ስለሆነ እዚህ ጋር ጉልባን በኔ ቤት በኔ አሰራር የምጠቀመውና ያሳየዋችሁ እንደዚህ በድስት ላይ 1 ሊትር የሚሆን ውሃ ጨምርበትና እንደዚህ እስኪፈላ ከድነዋለሁ። እሱ እስኪፈላልኝ ያዘጋጀዋቸውን እነዚህ እንደምትመለከቱት አጣጥበዋለሁ። ግን በመጀመሪያ ስንዴ ነው መጨመር ያለብን። ስንዴ ደግሞ ለመብሰል ትንሽ ስለሚዘገይ እሱን ነው ማጠብ የፈለኩትኝ። እኩል መጠን ነው ሁለቱንም እንዳሳያችሁ በተመሳሳይ እቃ ነው የለካሁትኝ። ሩብ ኪሎ የሚሆን ያዘጋጀሁትኝ። በዚህ መልኩ ስንዴውን በደንብ አጥበዋለሁ። ስንዴውን እዚህ ጋር አጥቤ ፈትጌው ነውና አድርጌ ቅድም ያበጠርኩት ያው ጊዜና ሰዓት ለመቆጠብ ነው እንጂ ሙሉውን ቪዲዮ ባሳያችሁ ደስ ይለኝ ነበር። ግን እንደዚህ ብታደርጉትም ትችላላችሁ። እንዲሁም ደግሞ የተዘጋጀም መግዛት ትችላላችሁ። ንጹህ ስለሆነ እንደዚህ ቆንጆ እስኪሆን ገለባው ከላዩ ላይ እስኪነሳልኝ ድረስ በደንብ አጥቤዋለሁ። እንደዚህ ከዛ ውሃው በዚህ መልኩ ፈልቶልኛል። የፈላ ውሃ ላይ ደግሞ ስንዴውን እጨምረዋለሁ። በጣም ቀላል ነው። በዚህ መልኩ ጨምርበታለሁ። እዚህ ጋር እኔ ምንም አይነት ጨው አልጠቀምም። ግን ጨው አይጨመርም፣ ሳይጨመር ነው የሚሰራው ብዙ ጊዜ። እዛ እኔ ጨው ጨምሬ አልሰራም። በዚህ መልኩ ጨምርበትና በቅድሚያ ስንዴውን ነው እንደነገርኳችሁ የምጨምረው። ከጨመርኩኝ በኋላ እከድነውና እሱ እስኪበስል እተወዋለሁ ማለት ነው። እንደዚህ ካቀላቀልኩት በኋላ እከድነዋለሁ። እስካሁን እየተመለከታችሁኝ ከሆነ ላይክ በማድረግ ስራዬ ለሌሎች እንዲደርሱልኝ እንድታደርጉልኝ በትህትና ጠይቃለሁ። በዚህ መልኩ ከከደንኩት በኋላ እንዲበስልልኝ ትቼዋለሁ። በመቀጠል እሱ ቆንጆ ሆኖ እስኪበስልልኝ ድረስ መጀመሪያ አጥቤው አድርቄዋለሁ። እንዲሁም ደግሞ የደረቀበትን ደግሞ ደስ እንዲለን ውሃው ደግሞ በጣም ንጹህ ነው እንደምታዩት። ግን በድጋሚ አጥበዋለሁ ማለት ነው። ደጋግሜ ሳይሆን ያን 2 ጊዜ የሚሆን አጥቤዋለሁ። ብዙ ጊዜ ለጨጓራ ትንሽ የሚከብዳቸው ሰዎች አሉና እንደዚህ አድርጋችሁ ብትጠቀሙት መልካም ነው። በደንብ ነው ባቄላውን ማጠብ ያለባችሁ። ለዛ ነው እኔ ካደረኩትኝ በኋላ እንደዚህ ለመጨመርም ድጋሚ እያጠብኩት ያለሁት። ይኸው በዚህ መልኩ ንጹህ ውሃ አግኝቻለሁ። በጣም ቆንጆ ነው የሆነው። እንደነገርኳችሁ ቅድሚያ ስንዴውን የጨመርኩት። ስንዴው ደግሞ በምፈልገው መጠን ቀስ ባለ እሳት አብስየዋለሁ ማለት ነው። ይኸው አሁን ደግሞ በመቀጠል የምጨምረው ያዘጋጀሁትን ባቄላ ደግሞ እንጨምርበታለን። እንደነገርኳችሁ መብሰል የለበትም። ትንሽ ያዝ ሲል ወደ መብሰል ሲጠጋ ነው ባቄላውን መጨመር ያለብን። እዛ ባቄላውን ጨምሬ ደግሞ አብሮ በደንብ ቆንጆ ሆኖ ይበስልልናል ማለት ነው። እንደዚህ ጨምሬ ብዙም እጅ አላበዛበትም። አለበዛ ይያያዝብንና ለመብላት በጣም ነው የሚከብደው፣ ይላቁጣልና በዚህ መልኩ እንዳይያያዝብን ነካ ብቻ አድርጌ ከድነዋለሁ። እንደምታዩት ከስር ወደ ላይ ብቻ ገልበጥ አደርገውና ከድነዋለሁ። ለብ ባለ መካከለኛ በሆነ እሳት እንዲበስልልኝ ተወዋለሁ።
ይኸው እንደምታዩት ውሃውን ትንሽ መጠጥ አድርጓል። እዚህ ጋር ልነግራችሁ የምወደው እንደምትፈልጉት እየበሰለላችሁ ካልሆነ ውሃውን ሳይጨርስ እዚሁ ላይ ውሃ ብትጨምሩበት መልካም ነው። ታዲያ ሞቅ ያለ ውሃ ቢሆን አሪፍ ነው። ያው እንደዚህ በደንብ ቆንጆ ሆኖ እንዲበስልልኝ ትቼዋለሁ። ያው በዚህ መልኩ ቆንጆ ሆኖ ብስል ብሎልኛል። ከለሩ ቆንጆ ነው የሆነው። እንደዚህ እንደምታዩት ከለሩን ሳይለቅ ነው ቆንጆ ሆኖ የበሰለልኝ። ሁልጊዜ ጉልባን በትኩሱ አይበላም። ቀስ ብለን አብርደን ነው ወይም ፍሪዘር ውስጥ ጨምረን ነው መብላት ያለብን። በዚህ መልኩ ቆንጆ ሆኖ ብስል ብሎልኛል። በድጋሚ ለክርስቲያን የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለጸሎተ ሐሙስ አደረሳችሁ እላለሁ። ይህ በእኔ ቤት በእኔ አዘገጃጀት የምጠቀመውና ያሳያችሁ ሁሉም እንደ ቤቱ እንደ ሙያው ይለያያልና በዚህ መልኩ ደግሞ ካልሞከራችሁት ሞክሩት ብዬ ሪኮመንድ አደርጋችኋለሁ። ይኸው ቀዝቅዞልኝ ደግሞ መብያ እቃ ላይ እናደርገዋለን። እንደዚህ እያዘጋጀሁት ነው ያለሁት። በጣም ቆንጆ ነው። ሁልጊዜ የምትደግፉኝ የምታበረታቱኝ ዩቲዩበር ቤተሰቦቼ እጅግ በጣም አድርጌ አመሰግናለሁ። ላይክ፣ ሼር፣ ኮመንት እያጸፋችሁ በርቺ ጎበዝ እያላችሁ ለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። አሁንም ድጋፋችሁ አይለኝ እላለሁ። አዲስ ሆናችሁ ደግሞ ይህንን ቪዲዮ የምትመለከቱ ሰብስክራይብ በማድረግ ቤተሰብ ሆኑኝ እላለሁ። እንደዚህ ካዘጋጀሁት በኋላ ሚጥሚጣን የማደርግበት ያው ጉልባን አለ ሚጥሚጣ ደግሞ አይታሰብም። በዚህ መልኩ ቆንጆ ሚጥሚጣ ነበረኝ። እሱን አዘጋጅቼ እንደዚህ ለማዕድ ተዘጋጅቷል። ቡናችንን አፍልተን በዚህ መልኩ መጠቀም የምንችለው ቆንጆ የጉልባን አዘገጃጀት ነው። እኔ ቀደም ብዬ ወደ እናንተ ስላመጣሁት ነው እንጂ እንደዚህ ከቡና ከዳቦ ጋር ቆንጆ አድርገን ሴሬሞኒውን አድርገን ማዘጋጀት የምንችለው ነው። ስላያችሁኝ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። አዲስ ሆናችሁ ደግሞ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ ሁኑኝ እላለሁ። እንዲሁም ሁልጊዜ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ እንደዚህ ሁልጊዜ ቪዲዮ ስለቅ ይደርሳችኋል ማለት ነው። ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ አመሰግናለሁ። ቻው ቻው። መልካም ጊዜ። ሰብስክራይብ ማድረግ እንዳይረሳ።